ጤና ይስጥልን ከኢቢሲ የሰባት ሰዓቱን ዜና አርዕስተ ዜናውን በማስቀደም እንጀምራለን። ኢትዮጵያና ማዳጋስካር በተለያዩ ዘርፎች ላይ ለጋራ ተጠቃሚነት አብረው እንደሚሰሩ ገለጹ። አሜሪካ በሰሜን ኮሪያ ላይ በአንድ ሀገር ላይ ተጥሎ የማይታወቅ ከባድ ማዕቀብ መጣሏን አስታወቀች። ከኛ ጋር ሆኖ ተመስገን በየነ ነኝ። በመጀመሪያ ኢትዮጵያና ማዳጋስካር በተለያዩ ዘርፎች ላይ ለጋራ ተጠቃሚነት አብረው እንደሚሰሩ ተገለጸ። የማዳጋስካር ኢንዱስትሪ ሚኒስቴር 16 አባላት ያሉት የልኡካን ቡድን ከኢትዮጵያ ፖሊሲ ጥናትና ምርምር ማዕከል ጋር ውይይት አድርጓል። በውይይቱ ኢትዮጵያ ላለፉት 10 ዓመታት በኢንዱስትሪ በጤናና በመሰረተ ልማት ተቋማቶች አመርቂ ውጤት አስመዝግባለች ተብሏል። ከግብርና መር ወደ ኢንዱስትሪ የምታደርገውን ኢኮኖሚያዊ ሽግግርም ለማዳጋስካር አርአያ ሊሆን የሚችል እንደሆነም ተገልጿል። ኢትዮጵያ ፈጣን ኢኮኖሚ እያስመዘገበች ቢሆንም አሁንም ግን በዲሞክራሲና በሌሎች ዘርፎች ላይ ትኩረት በመስጠት መስራት አለባትም ነው የተባለው። በፖሊሲ ጥናትና ምርምር ማዕከል የኮሚኒኬሽን መረጃ አስተዳደር ዳይሬክተር ሴኮቱሬ ጌታቸው ሁለቱም ሀገራት በፖሊሲ ዙሪያ በጋራ እንደሚሰሩ ገልጸዋል። ከፖሊሲ ማውጣት አኳያ ያለንን ልምድ እናካፍላለን። ወደፊትም በዚህ ረገድ በእነሱ በኩል የሚኖር ማንኛውም የጥናትና ምርምር ተቋም ካለ ከኛ ጋር ለመማርም ከነሱም ደግሞ እኛም ልንማረው የሚገባንን ነገር ልንማር እንችላለን። ማዳጋስካርና ኢትዮጵያ ኦልሞስት ተመሳሳይ አይነት ባህሪ ያላቸው ሀገሮች ናቸው። የልኡካን ቡድኑ መሪ ሚስተር ፒላዛ ጆባ ማዳጋስካር ከኢትዮጵያ ጋር በተለያዩ ዘርፎች ትሰራለች ሲሉ ተናግረዋል። በኢትዮጵያ በተለያዩ ዘርፎች ሰፊ ውጤቶች መመዝገባቸውን በነበረን ቆይታ አረጋግጠናል። ይህ ለእኛ ትልቅ ትምህርት ነው። ምክንያቱም ሀገራችን ማዳጋስካርን የበለጸገች ለማድረግ ከኢትዮጵያ ምን መማር እንዳለብን ግንዛቤ ስላገኘን፣ በቀጣይም ከኢትዮጵያ ጋር በተለያዩ ዘርፎች በጋራ ለመስራት ቁርጠኛ ነን። የአድዋ ድል 122ኛ ዓመቱን አስቆጠረ። ይህ ድል በኢትዮጵያ ታሪክ ታላቅ የሆነውን ያህል ግን በዚህ ዘመን በሚገባው ያህል ጥቅም ላይ የዋለ አይደለም። ታምራየ ወንድማገኝ ነኝ። በአድዋ ድል እሴቶች ዙሪያ ተከታታይ ዘገባዎችን ይዘን እንቀርባለን። በኢቲቪ ዜና ወደ ዜናው ተመልሰናል። ለኩላሊት እጥበት ወይም ዳያሊሲስ አገልግሎት የሚጠበቅባቸው ወጪ ከፍተኛ በመሆኑ መቸገራቸውን የኩላሊት ህመምተኞች ተናገሩ። በዘውዲቱ መታሰቢያ ሆስፒታል አገልግሎቱን የሚጠቀሙ እነዚህ የህብረተሰብ ክፍሎች ለአገልግሎቱ በዓመት እስከ 75 ሺህ ብር እንደሚያወጡም ነው ለኢቢሲ የተናገሩት። መንግስትም ይሁን በጎ አድራጎት ማህበራት ከጎናቸው እንዲቆሙም ጠይቀዋል። ክቡራን ተመልካቾቻችን ከዚሁ ከኩላሊት ህመም ጋር በተያያዘ ተጨማሪ ማብራሪያ እንዲሰጡን የጤና ጥበቃ ሚኒስትሩ ፕሮፌሰር ይፍሩ ብርሃን እዚህ ስቱዲዮ ጋብዘናል። እንኳን ደህና መጡ ፕሮፌሰር። አመሰግናለሁ። እንግዲህ ዜናውም ላይ እንደተከታተሉት በአሁኑ ጊዜ የኩላሊት እጥበት ላይ በዝቅተኛ የኑሮ ደረጃ ላይ የሚገኙ ወገኖች ከአቅም በላይ ሆኖብናል እያሉ ነው ከዋጋው አንጻር። በመጀመሪያ ግን በአጠቃላይ በአገልግሎት ደረጃ እንዴት እየተሰጠ ነው የሚገኘው? ምን ያህል የጤና ጣቢያ ላይ እየተሰጠ ነው የሚገኘው የሚለውን ሀሳብ እናንሳ በመጀመሪያ። እሺ፣ አመሰግናለሁ። የኩላሊት ሕክምና ለአቅም ለሌላቸው ብቻ ሳይሆን አቅም ላለውም ከባድ ነው። በጣም ውድ ስለሆነ ሕክምናው ከዚህ አኳያ ለአብዛኛው የኢትዮጵያ ሕዝብ ይሄ እንደሚከብድ ግልጽ ነው። በመሆኑም በቅርብ የተጀመረ ቢሆንም አሁን የዚህን አገልግሎት ለማስፋፋት ጥረት እየተደረገ ነው። አንድ የነበረውን አሁን ወደ 10 አገልግሎት የሚሰጡ ተደራጅተው እየሰሩ ነው ያሉት። በሀገር አቀፍ ደረጃ ወደ 16 ለማሳደግ ነው እየሰራን ያለ ነው። እነዚህ 10ሩም ከ8 ማሽን እስከ 34 ማሽን ያላቸው ሆስፒታሎች አሉ። ሁሉም በሆስፒታል ደረጃ ነው የሚሰጠው። ነገር ግን እየሰጠን ያለ ነው ለአንዱ አይነት የኩላሊት ጉዳት ነው። ይሄም መመለስ ስለሚችለው ሁለት አይነት የኩላሊት ጉዳት አለ። አንደኛው መመለስ አይችልም፣ አንደኛው ደግሞ መመለስ ይችላል። አኪዩት ኪድኒ ኢንጁሪ የምንለውና ክሮኒክ ሪናል ፌለር የሚባለው ወይም የማይመለሰው አይነት ማለት ነው። ስለዚህ እነዚህ መመለስ ለሚችሉት ለሁሉም መድረስ አለብን ነው። ሁሉም የኩላሊት ጉዳት ለደረሰበት ሁሉም መታከምና ኩላሊቱ ወደ ነበረበት መመለስ አለበት። ለነዚህ ነው ቅድሚያ አገልግሎት እየሰጠን ያለ ነው። የሁለተኛውን አይነት በተመለከተ ግን መፍትሄ የሚሆነው እጥበቱ አይደለም። እጥበት እድሜ ልክ ሊታጠብ አይችልም። ገንዘቡም በጣም ውድ ነው። ስለዚህ አማራጮች ሌሎች አማራጮች ነው እያየን ያለ ነው። አሜን።
ለምሳሌ ንቅለ ተከላ ነው። በየትኛውም ሀገር ውጤታማ የተሆነው በእድሜ ልክ ኩላሊትን በማጠብ ውጤት አይመጣም። ስለዚህ የኩላሊት ንቅለ ተከላ አማራጭ የሌለው መፍትሄ ነው። ይሄኛው የኩላሊት ንቅለ ተከላ ደግሞ በሌላ መልኩ ሁለት አይነት አለ። በህይወት ካሉ የሚወሰድ ኩላሊት አለ። በህይወት ከሌሉ ደግሞ የሚወሰድ ኩላሊት አለ። በህይወት ከሌሉ ወይም ዲዚዝ ዶነርስ የሚባሉት እነሱ በህይወት እያሉ ልክ ላይን ብለን እንደሚሰጡት ኩላሊታቸውን ቀድመው እንደሚለግሱ ቃል ይገባሉ። በብዙ አገሮች ውጤታማ የሆነው ይሄ ነው። ፕሮፌሰር እዚህ ላይ እስኪ ወደ ጥበቱ እንመለስና አሁን በሰፊው እንግዲህ ወደሚመለሰው ላይ ማተኮር ስላለብን ማለት ነው። እንኳን በኑሮ ደረጃ በገቢ ደረጃ ዝቅተኛውን ቀርቶ ገንዘብ ላላቸው ሰው ከባድ ነው ብለዋል ከእርሱ አንደበትም አድምጠናል። ይሁንና እነዚህ በኑሯቸው ደግሞ ዝቅተኛው ነው ምን ያህል ሊቸገሩ እንደሚችል ይታወቃልና እኛም ኢቢሲ በተደጋጋሚ ይሄንን ፕሮግራም አንስተናል። ቀደም ሲልም በተከታተሉት መሰረት በተለይ እነዚህን በኢኮኖሚ አቅማቸው ዝቅተኛውን የህብረተሰብ ክፍሎችን ተጠቃሚ ከማድረግ አንጻር ይህን ችግር ለማቅለል መንግስት ምን ትኩረት ሰጥቶ እየሰራ ነው? እሺ፣ አንደኛ ህብረተሰቡ ሊረዳው የሚገባው ነገር ያለውን የታማሚ ብዛት ነው። ይሄ የኩላሊት ማይሰራ ችግር ያጋጠማቸው ጤና ባለሙያዎች ህሙማን በሀገር አቀፍ ደረጃ የሚገመተው ከ10 ሺህ በላይ ይሆናሉ ተብሎ ነው። ይሄ ደግሞ በአመት ውስጥ ከ1 ቢሊዮን በላይ ሁሉ ወጪ ሊያስከትል ይችላል። ይሄ እንግዲህ የአንድ አመት ነው። በየአመቱ እንዲህ እየተደረገ ሊቀጥል አይችልም። አዋጭ እንትን አይደለም። ሌላውን አገልግሎት ሁሉ ሌላውን መመለስ የሚችለውን ማዳን የምንችለውን ሁሉ እንዳናድን ትተን እሱን ብቻ እንስራ ቢባል የሚሆን አይደለም ለመንግስት ማለት ነው። አንድ ምሳሌ ቢጠቅስ ብራዚል በአመት 5000 ነው የኩላሊት ንቅለ ተከላ የሚያካሂዱት። በየአመቱ 5000 ነው። የሁለቱ አመት 10000 ነው ማለት ነው። ስለዚህ ያንን የነሱን ግማሽ ነን እኛ። ቢያንስ እኛ ጋር ያለው የህሙማን ብዛት በህይወት ያለው እጅግ በጣም ብዙ ስለሆነ ከመንግስት አቅም በላይ ስለሆነ ነው። ይሄ ለሁሉም መድረስ ስለማንችል ነው። ለተወሰኑት እያደረግን ነው አሁንም ቢሆን። ስለዚህ ተስፋ ሰጪ ነገሮች ይኖራሉ በሚል ተስፋ ሰጪ ነው ብለን የምናስበው እኛ በንቅለ ተከላው ላይ እየሰራ ነው ያለነው በተመለከተ ነው። እሱ ነው። ፕሮፌሰር ይፍሩ ብርሃን የጤና ጥበቃ ሚኒስትር ለሰጡን ማብራሪያ የምትከታተሉት ከኤቢሲ በቀጥታ የተላለፈ ያለውን የዕለቱን የ7 ሰዓት ዜና ነው። የአበበች ጎበና የመጀመሪያ ደረጃ ትምህርት ቤት በበጀት እጥረት ምክንያት ከ3 ዓመታት በፊት መንግስት ትምህርት ቤቱን ይረከበኝ የሚል ጥያቄ አቅርቦ ነበር። እስካሁን ድረስ ግን ተገቢ ምላሽ አላገኘንም ሲሉ ወላጆች ቅሬታቸውን አቅርበዋል። በዚህ ጉዳይ ላይ ወላጆች ከሚመለከቱ አካላት ጋርም ውይይት አካሂደዋል። ውይይቱን የተከታተለው ባልደረባችን ታሪኩ ታዬ በቀጥታ የስልክ መስመር ላይ ነው የሚገኘው። እንደምን ውለሃል ታሪኩ? በአጠቃላይ በውይይቱ ላይ የተነሱ ነጥቦች ምንድናቸው? ከምን መጨረሻ ላይ ተገኘ የሚለውን ባጭሩ ብትነግረን። እንደምንላችኋል ተመስገን። ቀደም ሲል አንተም እንዳልከው የክብር ዶክተር አበበች ጎበና የተለያዩ የበጎ አድራጎት ስራዎችን ከ37 ዓመታት በላይ ሲሰራ ቆይቷል። ከሚሰራቸው ስራዎች መካከል ደግሞ አንዱ በተለይ በትምህርት ህጻናትን ማስተማር የሚጠቀስ ነው። የአበበች ጎበና የመጀመሪያ ደረጃ ትምህርት ቤት ከ1973 ዓ.ም ጀምሮ ተማሪዎችን እያስተማረ ነበረ። ነገር ግን ከ3 ዓመታት በፊት የበጀት እጥረት አጋጥሞኛል፣ መንግስት ሊረከበኝ ይገባል የሚል ጥያቄ አቅርቦ ነበረ። የበጎ አድራጎት ማህበራት ኤጀንሲም ይህን ተከትሎ ክፍለ ከተማውና ወረዳው ትምህርት ቤቱን ይረከቡ የሚል ደብዳቤ ጽፎ ነበረ። ነገር ግን እስካሁን ድረስ ትምህርት ቤቱን ክፍለ ከተማውም ሆነ ወረዳው አልተረከበውም እና ወላጆች ቅሬታቸውን በዚህ ዙሪያ አቅርበው ነበረ። ስለዚህ ትምህርት ቤቱ በበጀት እጥረት ምክንያት የአስተዳደር ሰራተኞች የሉትም። የጽዳት፣ የላይብረሪ እና ጸሐፊ የመሳሰሉ የአስተዳደር ሰራተኞችም በትምህርት ቤት ውስጥ የሉም። በነገራችን ላይ ጉዳዩን አስመልክተው በኤፍኤም አዲስ 97.1 ተደጋጋሚ ዘገባ ሰርተን ነበርና ከ4 ወራት በፊትም የክፍለ ከተማው ትምህርት ጽሕፈት ቤት ኃላፊ ትምህርት ቤቱን እንረከባለን የሚል ቃል ገብተው ነበረ። ለወላጆችም ለአድማጮቻችንም እንደዚሁ ይህንን ቃል ተናግረው ነበር። ነገር ግን ያ ነገር ተግባራዊ አልሆነም የሚል ቅሬታቸውንም ወላጆች አቅርበዋል። ወላጆቹ በዛሬው ዕለት በተለይ ከአራዳ ክፍለ ከተማ የወረዳ 3 ዋና ስራ አስፈጻሚ አቶ ዋሲሁን ጋር ውይይት አድርገው ነበረና በዋናነት የልጆቻችን የትምህርት ዕጣ ፈንታ እያሳሰበን ነው፣ ልጆቻችን ዛሬ ነገ ትምህርት እናቆማለን የሚል። ስለዚህ የተሰጣቸው ምላሽ ምንድነው ወደሚለው ነጥብ እንሂድ ታሪኩ። እንግዲህ አቶ ዋሲሁን ቀደም ሲል እንዳልኩ ውይይት ካደረጉ በኋላ በዋናነት ያነሱት በሳምንታት ጊዜ ውስጥ የትምህርት ቤቱን የመጨረሻ ዕጣ ፈንታ እናሳውቃችኋለን፣ ክፍለ ከተማው በተገቢው መልኩ ትምህርት ቤቱን እንረከብ የሚል ከሆነ ወረዳው ትምህርት ቤቱን ተረክቦ ለማስተዳደር ዝግጁ ይሆናል የሚል ምላሻቸውን ዛሬ ዕለት ለወላጆች ሰጥተዋል። መልካም። ስለዚህ ከሳምንታት በኋላ ምላሹን ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ።
በሀገሪቱ በየጊዜው የሚደርሱ የትራፊክ አደጋዎችን ለመቀነስ በአሽከርካሪዎች፣ በተሽከርካሪዎች እንዲሁም ቁጥጥር በሚያደርገው አካል ላይ ያተኮሩ የተለያዩ ስራዎች ቢሰሩ ዛሬም የትራፊክ አደጋ አሳሳቢ ጉዳይ ነው። መቅደስ ጥላሁን በትራፊክ እንቅስቃሴዎች ላይ ያተኮሩ ዘገባዎችን ይዘን እንቀርባለን። በኢቲቪ ዜና ከአልጀዚራ ወዳገኘነው ዜና ነው የምናልፈው። በሶማሊያ ሞቃዲሾ በሁለት ተሽከርካሪዎች ላይ የተጠመዱ ፈንጆች 27 ሰዎችን ሲገድሉ በ20ዎቹ ላይ ደግሞ የመቁሰል አደጋ ማድረሳቸው ተነገረ። የመጀመሪያው ፍንዳታ የደረሰው በፕሬዝዳንቱ መኖሪያ አካባቢ ሲሆን ሁለተኛው ደግሞ በአንድ በሀገሪቱ ታዋቂ በሆነ ሆቴል አቅራቢያ መሆኑን የሀገሪቱ ፖሊስ ገልጿል። ለጥቃቱ አልሸባብ ኃላፊነቱን ወስዷል። በሞቃዲሾ ባለፉት ወራት ውስጥ በአሸባሪ ቡድኑ በተከሰቱ የተለያዩ የሽብር ጥቃቶች ከ500 በላይ ሰዎች መገደላቸውን አልጀዚራ በዘገባው አስታውሷል። የአውሮፓ ህብረት የሳህል ቀጠና ሀገራትን ሰላም ለማረጋገጥና በኢኮኖሚ ለማሳደግ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ነጻነት ወርቁ ናት ዝርዝሩን ያዘጋጀችው። ቡርኪና ፋሶ፣ ማሊ፣ ሞሪታኒያ፣ ኒጀርና ቻድ አምስቱ የሳህል ቀጠና ሀገራት ኢኮኖሚያዊ እድገትንና ሰላምን በየሀገራቸው ለማስከበር በጋራ መስራት ከጀመሩ ዓመታት ተቆጥረዋል። ይሁንና በቀጠናው እንደ አውሮፓውያን አቆጣጠር ከ2014 ጀምሮ 1100 የሚጠጉ ዜጎች የሽብር ጥቃት ሰለባ ሆነዋል። 400 የሚሆኑት ደግሞ ህይወታቸው ያለፈው ባሳለፍነው ዓመት ብቻ ነበር። የሽብር ቡድኑ አልቃይዳም በአካባቢው ጠንካራ እንቅስቃሴ እንደሚያደርግም የተለያዩ መረጃዎች ያሳያሉ። ይህንን ለመክታት የአውሮፓ ህብረት በብራስልስ ባካሄደው ጉባኤ ላይ የሳህል ቀጠና ሀገራት ሰላምና መረጋጋት የሰፈነባቸው እንዲሆኑና በኢኮኖሚም እንዲያድጉ ድጋፉን አጠናክሮ እንደሚቀጥል አስታውቋል። የአውሮፓ ህብረት ጥምር ኃይሉን ለማጠናከር የሚያደርገውን ድጋፍ በእጥፍ ያሳድጋል። ከህብረቱ አባል ሀገራትና አጋሮችም ተጨማሪ ድጋፍ እናገኛለን። ይህ ጸጥታን ብቻ ለማስከበር አይደለም፣ እድገትንም ለማምጣት ጭምር ነው። አሜሪካ፣ ጃፓንና ኖርዌይን ጨምሮ 50 ሀገራት ባካሄዱት ኮንፈረንስ ላይ 414 ሚሊዮን ዩሮ ለሳህል ቀጠና መረጋጋትና እድገት ለመለገስ ቃል ገብተዋል። ማንኛውም ዓለም አቀፍ ድጋፍ የሀገራቱን ጥረት ሊተካ እንደማይችል ይታወቃል። ይሁንና እነዚህን ሀገራት ማጠንከር ሽብርተኝነትን የማጥፋት ዓላማችንን ያሳካልናል። የአውሮፓ ህብረት ከ2014 እስከ 2020 ከ9.8 ቢሊዮን ዶላር በላይ በሳህል እድገትና ሰላምን ለማረጋገጥ የሚውል ድጋፍ አድርጓል። የምስራቅ አፍሪካ ሀገራት ማህበረሰብ በ10 ዓመታት 200 የመሰረተ ልማት ፕሮጀክቶችን ለመስራት ለ5 አባል ሀገራት 78 ቢሊዮን ዶላር እንደሚያስፈልግ አስታወቀ። ዋና በሚባሉት ግዙፍ የባቡር ትራንስፖርት፣ የኤሌክትሪክ ኃይል፣ የነዳጅና ጋዝ ፕሮጀክቶችን በቀጠናው ለመስራት ታስቦም ነው የበጀት ምንጭ እንደሚያስፈልግ የተወሰነው። የምስራቅ አፍሪካ ሀገራት ማህበረሰብ መሪዎች የታንዛኒያው ፕሬዝዳንት ጆን ማኩኒ፣ የኬንያው ኡሁሩ ኬንያታ፣ የደቡብ ሱዳን ሳልቫ ኪር፣ የዩጋንዳው ዩዌሪ ሙሴቪኒ በተገኙበት በኡጋንዳ ውይይት ተካሂዷል። በጀቱ ለአባል ሀገራቱ የመሰረተ ልማትና የገንዘብ ልማት ዘርፍም ቀርቧል። የምስራቅ አፍሪካ ሀገራት ማህበረሰብ በ10 ዓመት እቅዱ ከሚከናወኑ የልማት እቅዶች መካከል 9 የጤና መሰረተ ልማት፣ 7000 ኪሎ ሜትር የመንገድ ስራና ሌሎች ቅድሚያ ለተሰጣቸው መሰረተ ልማቶች ትኩረት ያደርጋል። ዘገባው የአፍሪካ ኒውስ ነው። አሜሪካ ኤምባሲዋን በመጪው ግንቦት ወር ከቴል አቪቭ ወደ ኢየሩሳሌም ልታዛውር መሆኗን አስታወቀች። የሀገር ውስጥ ጉዳይ ሚኒስትር ቃል አቀባይ ሄዘር ነርት እንደገለጹት በኤምባሲው በቅርቡ የማስፋፋት ስራዎች ይከናወናሉ ብሏል። ኤምባሲው ወደ ኢየሩሳሌም መዛወሩም ታሪካዊና አስደሳች ነው ሲሉም ተናግሯል። ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌም የእስራኤል ዋና ከተማ መሆኗን እውቅና መስጠታቸውን ተከትሎ ፍልስጤምና የአረብ ሀገራት በውሳኔው መቆጣታቸው የሚታወስ ነው ሲል ሲጂቲኤን ዘግቧል። በሌላ በኩል አሜሪካ በሰሜን ኮሪያ ላይ በአንድ ሀገር ላይ ተጥሎ ማይታወቅ ከባድ ማዕቀብ እንደጣለች አስታወቀች። ማዕቀቡም የሰሜን ኮሪያን የኒውክሌር ጦር መሳሪያ ዝግጅት እንቅስቃሴ ለማስቆም ያለምና የዓለም አቀፍ የውሃ አውታሮች ለንግድ እንዳትጠቀም አድርጓል። ለሮይተርስ ዘገባ ኮሰም ብርሃኑ። ያለፈውን የፈረንጆቹን 2017 ዓመተ ምህረት በማዕቀቦች በኒውክሌር ጦር መሳሪያ ባለቤትነት ላይ ያተኮሩ ንትርኮችን ገፋ ሲል ደግሞ ድንበር አካባቢ የሚደረጉ የጦር ልምምዶች የሰሜን ኮሪያና የአሜሪካ የግንኙነት ገጽታዎች ነበሩ። ጥሩ የግንኙነት ምዕራፍ ለጎረቤታሞቹ ሰሜንና ደቡብ ኮሪያ በር ይከፍታል የተባለው የኪም ጆንጉን የአዲስ ዓመት ንግግር አሜሪካ በአንድ በኩል የማዕቀቦች ተጽዕኖ ያመጣው ነው፣ አገሪቱ ጊዜ ለመግዛት እየተጠቀመችበት ነው ስትል ኮንነዋለች።
90 በመቶ የሚሆነውን ወደ ሰሜን ኮሪያ የሚገባውን የተጣራ ነዳጅ ያገደውና ከሀገራቸው ወጥተው የሚኖሩ ሰሜን ኮሪያውያን በ24 ወራቶች ወደ ሀገራቸው እንዲመለሱ የተባበሩት መንግስታት የጸጥታው ምክር ቤት በሀገሪቱ ላይ ከ2 ወራት በፊት የጣለው ማዕቀብ ከባዱ መሆኑ የሚታወስ ነው። ይህን ተከትሎም ሰሜን ኮሪያ አሜሪካን ማውደም የሚችል አህጉር አቀፍ ባላስቲክ ሚሳይል ስኬታማ በሆነ መልኩ መሞከሯን አስታውቃለች። አሜሪካ ሰሞኑን ደግሞ በየትኛውም ሀገር ላይ ተጥሎ የማያውቅ ማዕቀብ ያለችውን በሰሜን ኮሪያ ላይ ጥላለች ሲሉ ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። አሁን የጣልነው ማዕቀብ ማንም ሀገር ላይ ተጥሎ አያውቅም። ይህም አንድ ጥሩ የሆነ ተጽዕኖ ያመጣል ብዬ አምናለሁ። ሰሜን ኮሪያ የምታደርገውን የኒውክሌር ጦር መሳሪያ ሙከራ በእጅጉ አቅም ያሳጠዋል የተባለለትን ይህን ማዕቀብ ዓለም አቀፍ የውሃ አውታሮች ላይ የሚንቀሳቀሱ የሀገሪቱ የመርከብ አገልግሎት ሰጪ ድርጅቶች እንቅስቃሴዎችን መግታት ዓላማውን አድርጓል። የዚህ ማዕቀብ ዓላማ ለሰሜን ኮሪያ የኒውክሌር ግንባታ ትልቅ አቅም የፈጠረውን የባህር ላይ ንግድ ማስቆም ነው። በግልጽም 27 የንግድ ተቋማት፣ 28 የማጓጓዣ ድርጅቶችንና አንድ ግለሰብ እንዲታገድ አድርገናል። ይህም ሀገሪቱ በባህር ላይ የምታደርገውን የከሰልና ነዳጅ ንግድ እንቅስቃሴ ይገታል። ይህም ትልቅ የኢኮኖሚ ጫና ዘመቻ አካል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዚህ ማዕቀብ ተጽዕኖ ዋሽንግተን የፈለገችውን ያህል ካልሆነ ውሳኔያችን በጣም የከፋ ነገር ሊሆን ይችላል፣ ዓለምንም ሊያሳዝን ይችላል ሲሉ ተናግረዋል። የውሳኔው ጭብጥ ምን እንደሚሆን ታዲያ ጊዜ የሚመልሰው ጉዳይ ይሆናል። በኢትዮጵያ ሴቶች በቤት ውስጥ በርካታ ኃላፊነቶችን ይሸከማሉ። በሌላ በኩል የሴቶች ሁለንተናዊ ተሳትፎ እየጨመረ መሆኑ ይነገራል። እዮም ሞገስ ነኝ። በዚህ ጉዳይ ተከታታይ ዘገባዎችን ይዘን እንቀርባለን። በኢቲቪ ስለ ተከታተላችሁ እናመሰግናለን። ተመስገን በየነ ነኝ። ዜናውን በዚያው አጠናቀቅን። ብሩህ ቀን